አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለተ ሐሙስ ጥር 5 ቀን 2015 ዓ.ም የመረጃ ጥንቅራችን ነው ተጀምሯል። በዕለቱ የመረጃ ጥንቅራችን የምናስደምጣቸው አበይት ጉዳዮች ተከታዮች ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ሚኒስትር አብይ አህመድና በመንግስታችሁ ላይ የመጨረሻ ያለችውን ማስጠንቀቂያ ይፋ አድርጋለች። ይህ ማስጠንቀቂያ በሀገር ውስጥና በባህር ማዶ ሀገር አንቀጥቅጥ ሰልፍ ማካሄድ ሲሆን መጨረሻውስ ምን ሊሆን ይችላል? ጠቅላይ ሚኒስትሩ ከሃይማኖት ጋር በተያያዘ የገቡበት ሰጣ ገባ ከሌሎች ሀገራት መሪዎች ተሞክሮ አንጻር እንዴት ይታያል? ፈተናውንስ እንዴት ሊወጡት ይችላሉ? የጥንቅራችን አካል ነው። እነዚህ ርዕሰ ነጥቦች በዝርዝር እንደሚከተል ይደመጣሉ። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። የሸገር ታይምስን ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች ላይክ፣ ሼር አድርጉ። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ። የዘወትር አክብሮታዊ ግብዣችን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጠቅላይ ሚኒስትር አብይ አህመድ ለካቢኔ አባሎቻቸው ሰሞኑን የሰጡትን ማብራሪያ በተመለከተ ትላንት ያወጣቸው መግለጫ በበርካቶች ዘንድ መነጋገሪያ ሆኖ ቀጥሏል። ከመግለጫዎቹ መካከል አንኳር ናቸው የተባሉት ርዕሰ ነጥቦች ተከታዮቹ ናቸው። ጠቅላይ ሚኒስትሩ የተወገዘውን ሲኖዶስ በመደገፍና እውቅና መስጠታቸው ለቤተክርስቲያኗ መዳከም ዋነኛ ተጠያቂ መሆናቸውን ተራ ግጭት ነው የተነሳው በማለት የቤተክርስቲያኗን ጉዳይ በማቅለል የሃይማኖቱን ተከታይ አሳዝነዋል የሚል ነው። መንግስት ጣልቃ አይገባም ያሉትንም በተመለከተ አዲሱ የተወገዘ ኃይል በተለያዩ የኦሮሚያ ክልል የወለጋ ዞኖች በኦሮሚያ ልዩ ኃይል እየተደገፈ የቤተክርስቲያን ካህናትን በግፍ እያፈኑ የቤተ እምነቶችን ቁልፍም በኃይል እየሰበሩ ባሉበት በዚህ ሰዓት ጣልቃ አንገባም የተባለው ፈጽሞ የተቃረነ ጉዳይ ነው ብሎታል ቅዱስ ሲኖዶሱ። ቤተክርስቲያኗ በአራት ዓመታት በጠቅላይ ሚኒስትሩ አማካኝነት አገኘች ተብሎ የተነገረው ከ1.3 ሚሊዮን በላይ ሄክታር መሬትን በተመለከተም ፈጽሞ ሐሰት መሆኑና ቤተክርስቲያኗ የነበሯትን የቀደመ ይዞታዎች በካርታ በእጁ ያስገባቸው እንደሆነ በመግለጽም ህዝብና ሌሎች እምነቶችን ሊያነሳሳ የሚችል ንግግር ነውና ሊታረም ይገባዋል ብላለች። ጠቅላይ ሚኒስትሩ ያነሷቸውም ለሃይማኖታዊ አምልኮ የተሰበሰቡ ምዕመናን እንዲበተኑ መደረጋቸውን በመጥቀስ ለአንድ ሊቀ ጳጳስ የማይመጥን እንግልትና የማዋከብ ድርጊት መፈጸሙን መግለጫው አስታውሷል። በተቃራኒው ደግሞ ቤተክርስቲያኗ ህገወጥ ያለችውን ቡድን አባላት በምዕራብ ወለጋ፣ በምስራቅ ወለጋ፣ ቄለም ወለጋና በሆሮ ጉድሩ ወለጋ ዞኖች በኦሮሚያ ክልል የልዩ ኃይል አባላት ልዩ ጀባና እንክብካቤ የቤተክርስቲያኒቱን ህጋዊ ተቋማት ተደፍረው እንዲገቡ ተደርጓል በማለት ንብረት ላይ ጉዳት መድረሱን፣ ተሽከርካሪዎች እንዳይንቀሳቀሱ መደረጋቸውን ነው የገለጸው። ስለሆነም የቤተክርስቲያኒቱ የአምልኮና የአስተዳደር ተቋማት እንደዚሁም ንብረቶች አስፈላጊው ህጋዊ ጥበቃ እንዲደረግላቸው አባቶችና የአስተዳደር ሰራተኞች የህይወት ዋስትና እንዲያረጋግጥ ቅዱስ ሲኖዶሱ በጥብቅ አሳስቧል። መግለጫው ጨምሮም የቤተክርስቲያኗን ሃይማኖታዊ ቀኖናዊና አስተዳደራዊ አሰራር በመጣስ በፈንቅለ ሲኖዶስ ፈጽመው ተወግዘው ከተለዩት አባቶች ጋር በርቅና ድርድር እንዲደረግ የቀረበው ሐሳብ ሃይማኖታዊ መመሪያቸውን ጥሳችሁ ቀኖናዊ ስርዓታችሁን አፍረሳችሁ አስተዳደራዊ መዋቅራችሁን ንዳችሁ ተቀበሏቸው እንደማለት የሚያስቆጥር ነው በማለት ጠቅላይ ሚኒስትሩ ንግግራቸውን እንዲያረሙ ጠይቋል። ጠቅላይ ሚኒስትር አብይ ኦሮሚያ ክልል ውስጥ በኦሮሚያ ቋንቋ አገልግሎት ይሰጠን ብሎ የሚጠይቅን ምዕመን አይሰጥም ልለው አልችልም፣ እኔ አይደለሁም በቋንቋ የመጠቀም መብት ያጎናጸፍኩት ሲሉ ገልጸው ነበር። የቅዱስ ሲኖዶሱ ምላሽ ደግሞ የቋንቋ አገልግሎትን በህጎቿ እውቅና የሰጠች መሆኗን በመጥቀስ በተለይ በኦሮሚያ ቋንቋ እየተከናወኑ ያሉ ስራዎች በዝርዝር የተጠቀሱ ሲሆን ጠቅላይ ሚኒስትሩ ያደረጉት ንግግር ቤተክርስቲያኗ የቋንቋ አገልግሎትን እንደተቃወመችና በሯን እንደዘጋች የሚያስቆጥርና ከእውነታው የራቀ ነው ሲል አጣጥሎታል። በትግራይ ክልልና በኦሮሚያ ክልል የተነሳውን ሰላማዊ ሰልፍ በማካሄድ ችግሩ ተፈቶ የቤተክርስቲያኒቱ መብት እስኪረጋገጥ ድረስ ያለማቋረጥ እስከ ህይወት መስዋዕትነት ድረስ በመክፈል ችግሯን ሊታወቅ እንደሚያደርጉ በመግለጫቸው ላይ አመላክተዋል። በዓለማችን ዘመናዊ የሀገር መንግስት ታሪክ በሃይማኖት ጭቆና በዚህ መንገድ ሰጣ ገባ ውስጥ የገቡ መሪዎች ጥቂት እንደሆኑ የመረጃ ምንጮች ያሳያሉ። በቅርብ ዓመታት በማይናማር የሮሂንግያ አነስተኛ ቁጥር ያላቸው የሙስሊም እምነት ተከታዮችን ጨቁኗል የተባሉ የሀገሪቱ መሪዎች በዓለም አቀፉ የወንጀለኞች ፍርድ ቤት እስከ መጠየቅ የደረሱበት አጋጣሚ የቅርብ ጊዜ ትዝታ ነው። ከዚህ ውጪ በጎረቤት ሀገር ኤርትራ የሃይማኖት አባቶች ጳጳሶችን ጭምር ወደ ወህኒ ቤት እንደሚያወርዱ የሚነገርላቸው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በዚህ መጠን ከእምነቱ ተከታዮች ከፍተኛ የሆነ ተቃውሞና ፍጥጫ ውስጥ ባይገቡም በሃይማኖት ጭቆና የሚጠቀሱ የሀገር መሪ ናቸው። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የገቡበት ሰጣ ገባ በምን መልኩ ሊፈታ ይችላል? በሽምግልና፣ በህግ ወይንስ ቅዱስ ሲኖዶሱ እንዳወጣው ማስጠንቀቂያ በሀገር አቀፍና ዓለም አቀፍ ተደጋጋሚ ተከታታይ ሰላማዊ ሰልፎች የሚለው ጉዳይ በርካቶችን ያሳሰበና ያስጨነቀው ነው ቀጥሏል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያዳመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።